አገልግሎት አሰጣጥን የተሻለና የተቀላጠፈ ለማድረግ በቴክኖሎጂ የተደገፈ ተግባርን ማከናወን ዋናውና ቀዳሚው ስራ ነው። በዚህ ዘርፍ የደሴ ከተማ አስተዳደር የስማርት ሲቲ ፕሮጀክትን ወደ ስራ በማስገባትና አገልግሎቱ ማህበረሰቡን ተጠቃሚ እንዲያደርግ አስችሏል። ለዚህ ማሳያው ደግሞ በቅርብ ጊዜ የተጀመረውና አሁን በቴክኖሎጂ ተደግፎ አገልግሎት እየተሰጠበት የሚገኘው የአስተዳደር ችሎት ማሳያው ነው። በአንድ ቦታ ሁሉም ክፍለ ከተሞች በቴክኖሎጂ ተሳስረው አገልግሎቱን እየሰጡ ነው። የመጣንበትን ቦታ ይጠይቃሉ። ጉዳያችን ደግሞ በምን ዙሪያ እንደሆነ ይጠይቃሉ፣ ይመዘግባሉ። ስልካችንንም እንደዚሁ ይይዛሉ፣ ቀጠሮ ይሰጣሉ። በዚህ ቀን ትመጣለህ። ለምሳሌ ዛሬ እኔ በዚህ ቦታ ላይ ተገኝቻለሁኝ። ስገኝ ለሐሙስ ቀጠሮ ተሰጥቶኛል። ሐሙስ 2 ሰዓት ትገኛለህ። በከንቲባ ችሎት ላይ ተገኝተ ደግሞ ተስተናገዳለህ ብለውኛል። ይሄ በጣም ጥሩ አቅጣጫ ነው። በተለይ ይሄ የቴክኖሎጂውን ሲስተም መጠቀሙ በራሱ ስራን ያቀላጥፋል። ባለ ጉዳይ አይጉላላም፣ ጉዳዩም ደግሞ ቶሎ ይፈጸምለታል። ወደዚህ ስመጣ ከዚህ በፊት ቀደም ብዬ መጥቼ ያው ወደ ችሎቱ የምገባበትን ሁኔታ ተመዘገብኩኝ። ቀጠሮ ተሰጠኝ። በቀጠሮ የቀን ነው ዛሬ የመጣሁት። ስመጣ በአግባቡ ነው የተስተናገርኩት። ከመግቢያው ጀምሮ ቀጠሮዬ ባስመዘገብኩት መሰረት ተጠርቼ ከንቲባ ችሎት ገብቻለሁ። ችሎት ከገባሁም በኋላ ያው የኔም ጉዳይ የታየበት ሁኔታ አለ፣ ሌሎችም ጉዳዮች የታዘብኩበት ሁኔታ አለ። ሌላው የስማርት ሲቲ ፕሮጀክት ጠቀሜታ በጸጥታና ደህንነት ዘርፍ ያለው ለውጥ ነው። ዛሬ ላይ በከተማዋ የትኛውም ጥግ 24 ሰዓት የደህንነትና የጸጥታ ስራው በቴክኖሎጂ ተደግፏል። ይህ ተግባር ደግሞ ዜጎችን ደህንነት እንዲሰማቸው አድርጓል። ብዙ ወንጀሎች በከተማችን ውስጥ ይፈጸማሉ። በተለይ ስቆሽ ወንጀሎች ይፈጠራሉ። ይሄን ለማጣራት ራሱ ከፖሊስ ጀምሮ እስከ ፍትህ አካል የሚሄደውን አጭር ያደርገዋል። እነሱ ሲዘረጉ ቢያንስ በከተማ ውስጥ ያለው የደህንነት ሁኔታ የተሻለ ይሆናል ብዬ ገምታለሁ። ወንጀል ለመከላከል፣ ወንጀለኛን ለመያዝ፣ ጸጥታ ችግር ያለበትን ቦታ ፈጥኖ ደርሶ ችግሮችን ለመፍታት ያገለግላል ብዬ አስባለሁኝ። በጥሩ ሁኔታ እየተዘረጋና በጥሩ ሁኔታ እየሄደ ያለበት ሁኔታዎች ናቸው ያሉት። ዛሬ ላይ በደሴ ከተማ ቀንም ሆነ ማታ የሚፈጸመው ወንጀልን የጸጥታ ኃይሉ ከሚያደርገው እንቅስቃሴና ክትትል ባሻገር የስማርት ሲቲው ፕሮጀክቱ ያመጣው የቴክኖሎጂ ትርፋትም እያገዘ ይገኛል። ኮማንደር ሴዳሊ የከተማዋ ሰላምና ደህንነት መምሪያ ኃላፊ ናቸው። ያመጣውንም ለውጥ እንዲህ ይገልጻሉ። ሁሉን አካባቢ የተሰከሉት ሙሉ በሙሉ በከተማ ደረጃ ላይ 100% ስራ ሲጀምሩ የዛ ጊዜ የወንጀል ብቻ ሳይሆን የተሽከርካሪ ግጭት ከተሽከርካሪ ጋር ተያይዞ ወንጀሎች፣ የተሽከርካሪ ስርቆቶች፣ የቤት ስርቆቶች እነዛ አላስፈላጊ እንቅስቃሴ የሚያደርጉ ማንኛውም ማህበረሰብ በመቆጣጠር ደረጃ ላይ የበለጠ አስተዋጽኦ የሚያደርግበት በተጨማሪ የቴክኖሎጂ ተጠቃሚ መሆኑ ከተማው የበለጠ ከተማነቱን ስማርት ሲቲ መሆኑ ያረጋገጠ የሚመጣ ስለሆነ ጥሩ የከተማ ሂደት ይኖረዋል ብዬ አስባለሁ። በደሴ ከተማ ወቅቱ የሚጠይቀውን የቴክኖሎጂ ውጤቶችን በመጠቀም በርካታ አገልግሎቶችን ለማህበረሰቡ ማድረስ ተችሏል። መሬት ነክ የሆኑ ተግባራትን ካርታን ወደ ዲጂታል በመቀየር በበይነ መረብ አገልግሎታቸው እንዲሰጥም ተደርጓል። ተግባሩ ለውጥ ያሳየ መሆኑን ምክትል ከንቲባው አቶ ሽመልስ ጌታቸው ይናገራሉ። ሙስና ከመሻት ይመጣል፣ ከዳተኝነት ይመጣል፣ አገልግሎት ማድከም፣ ከዛ ውጭ ደግሞ ከክሎትም ሊመጣ ይችላል። እነዚህን በአጠቃላይ የሚያዳክም እነዚህን የሚቀንስ ጠቀሜታ ነው ያለው ማለት ነው። ይህ ሐሳብ ዛሬ ላይ አድጎ የጠቅላይ ሚኒስትሩ ኢኒሺያቲቭ ወደ ሆነው ሞሰብ አንድ ማዕከል አድጓል። በቅርቡ በርካታ ተቋማትን በአንድ ያቀፈና በአንድ ቦታ ለማህበረሰቡ አገልግሎት የሚሰጥ ተቋም ለማድረግ እየተሰራም ነው። ዲጂታላይዜሽን ወይም ዲጂታላይዝ የማድረግ ስርዓትን ተከትሎ የሚመጣ ስለሆነ አገልግሎት ባክግራውንድ አለው ማለት ነው። እኛ አካባቢ ስማርት ሲቲ ስንጀምር ቀደም ከዚህ ባክግራውንድ ነው እንደ ቤንችማርክ እንደ ስቴፒንግ ስቶን እንጠቀምበት ይሄን ነው ማለት ነው። ስለዚህ የሞሰብ አገልግሎቱ ያው ዞሮ አሁንም ኢሰርቪስ ነው። እሱም አካባቢ ላይ እንደዚሁ ለ20 ተቋማት ተመርጠዋል። በእኛ ከተማ ቴክኖሎጂ ጋር ትስስሩ ካለ የፌደራል ተቋማትም እዚህ ውስጥ ሊገቡ የሚችሉበት እድል አለ ማለት ነው። ለምሳሌ ኢሚግሬሽን፣ ሌሎች አሉ እኛ ጋር እነዚህም በቅርቡ ይቆራኛሉ ማለት ነው።